السلام عليكم ورحمة الله وبركاته. بسم الله الرحمن الرحيم. الحمد لله رب العالمين والصلاة والسلام على رسول الله وعلى آله وصحبه أجمعين. إن شاء الله تعالى زاري يرمضان سوستين يوكنو بالله سبحانه وتعالى فقاد زاري منا يو أرست دمو مانين يونم سرا كمسراتاتشن بفيت مالتنو من مسفرتوش مامولات اللبن ميلون إن يلن مالتنو بالله فقاد عند سرا الله هندي كبلو سوس مسفرتوشن مامولات اللبت يمجمريو بالله ما من مالتنو الإيمان بالله بالله ማመን ማለት መታመን ባለባቸው ነገሮች በተቀላላ ማመን ማለት ነው። ለዚህ ትልቅ ምሳሌ የሚሆነን ማለት ነው ታላቁ ሷሃባ አብዱላህ ኢብኑ ዑመር ረዲየላሁ ዐንሁማ እሳቸው በእድሜ ትልቅ በሆኑበት ጊዜ ማለት ነው ከኢራቅ አካባቢ ሰዎች ለሐጅ ይመጣሉ። ከአላህ መልእክተኛ ባልደረቦች ውስጥ ምን ጠይቀው ሰው እንፈልጋለን አሉ። ወደ እሳቸው ተጠቆሙ። ወደ አብዱላህ ኢብኑ ዑመር ማለት ነው። ከዛ በኋላ ሰዎች እንዲህ ሲሉ ጥያቄ ያነሱ። እኛ አካባቢ ሰዎች ብቅ ብለዋል። አንድ ነገር አላህ ከመከሰቱ በፊት አያቀውም የሚሉ ሰዎች ተከስተዋል አሉ። ይሄ እንግዲህ በቀደር ማስተባበል ይባላል። አላህ ሁሉ ነገር ወስኖታል። አንዲትም ነገር እዚች ምድር ላይ አትከሰትም በአላህ ዕውቀት ቢሆን እንጂ። እነዚህ አካላት ግን እዛ ኢራቅ አካባቢ ብቅ ያሉት ምንድነው የሰሩት ማለት ነው? በዚህ እምነት አስተባበሉ። ለዚህም ነው እነዚህ ከኢራቅ የመጡ ሰዎች ይህንን ችግር ለአብዱላህ ኢብኑ ዑመር ጠቆሙት። ምን ሲሉ እኛ አካባቢ አንድ ነገር ከመከሰቱ በፊት አላህ አያቀውም የሚሉ ሰዎች ተከስተዋል ሲሉት እሱ እንዲህ የሚል መልስ ሰጣቸው። ንገሯቸው አለ እኔም ከነሱ አይደለሁም እነሱም ከኔ አይደሉም አለ። በአላህ መንገድ ላይ የኡሁድ ተራራን የሚያክል ወርቅ ቢሰጡ አላህ አይቀበላቸውም አለ። ከዚህ ምን ያዝን? ኡሁድን እንግዲህ ሳውዲ ሄዶ ያየው ሰው ያውቀዋል። በጣም ትልቅ ተራራ ነው። ወርቅ ነው ያለው። ያን የሚያክል ወርቅ ለአላህ ብለው እንኳን ቢሰጡ እምነታቸው ስላልተስተካከለ ምን በቀደር ስላላመኑ አላህ አይቀበላቸውም በቀደር እስኪያምኑ ድረስ አለ ማለት ነው። ስለዚህ እምነታችንን ልናስተካክል ይገባል። አሁን ጥያቄው ምንድነው? እኛ አገር ላይ ምን እምነቶች እናስተካክል ነው? ስሜ አብደላህ ነው፣ ስሜ ተማም ነው፣ ስሜ ጀማል ነው፣ ሰዒድ ነው፣ ሙሐመድ ነው፣ አህመድ ነው የመሳሰለውን ይላል። ከሚያምኑባቸው እምነቶች ውስጥ ክህደት የሆኑ ማለት ነው በቁጥቦች ማመን። ምን ይላሉ? ምድርን የሚያስተዳድሯት 4 ቁጥቦች አሉ። አብዱል ቃድር ጀይላኒ፣ ሰይድ በደዊ፣ አህመድ ቲጃኒና ሰይድ ሪፋኢ የሚባሉ አካላት ምድርን ያስተዳድሯታል ይላሉ። ይሄ ከእስልምና ያስወጣል። ለእንዲህ አይነት ሰዎች ማለት ነው ሐጅ ቢፈጽሙ ጾም ቢጾሙ ዘካ ቢሰጡ አላህ አይቀበላቸውም። ስለዚህ የመጀመሪያ ሊያስተካክሉ የሚገባው እምነት ምንድነው? አላህ እንዳለው ወመን ይደብሩል አምር ማን ነው ነገሩን ሁሉ የሚያስተናብረው አለ። ማን ነው እሱ? አላህ ብቻ ነው። አላህ ብቻ ነው አስተናባሪ ሲል አንድ ሰው እምነቱ ጤነኛ ይሆናል ማለት ነው። ሌሎች እምነቶቹ ከተስተካከሉ አይ ከአላህ ሌላ እዚህ ምድር ላይ የሚያስተናብሩ አካላት አሉ ብሎ የሚያምን ሰው ከሆነ ግን ሰላቱ አይጠቅመውም፣ ጾሙ አይጠቅመውም፣ ዘካው አይጠቅመውም፣ ከስሯል ማለት ነው የአላህ ባሪያዎች። ሁለተኛ የጭንቅ ገላጋዮች ከአላህ ውጭ አሉ ብለው ያምናሉ እኛ ሀገር ላይ ማለት ነው። ለምሳሌ የጭንቅ ገላጋይ ናችሁ ሰላሜ አላ ገውሰል ኢባዲ ዳኢመን ቢላ አደዲ፣ እናንተ የባሪያዎች የጭንቅ ገላጋይ የሆናችሁት ወይ ሰላም በእናንተ ላይ ይሁን ዘውትር ይሏቸዋል። አብድ ብሎ እስቲሉ ቃድር እርዳታው አይውል አያድር ይላሉ ማለት ነው። ምን ማለት ነው? አብድል ቃድር አይደለ? አብዱል ቃድር የሚለው ሙሉ ስሙ አብድ ብለህ ቃድር እስክትል እንኳን አይጠብቅም። አብዱል ቃድር እኮ ወዲያው ከጭንቅ ያወጣሃል። አብድ ብሎ እስኪሉ ቃድር እርዳታው አይውል አያድር ይላሉ። ይሄ ራሱ ምን መሆን አለበት? መስተካከል አለበት። አለበለዚያ ጾሙም ፋይዳ የለውም ማለት ነው፣ ውድቅ ነው። ከአላህ ውጭ ደግሞ የጭንቅ ገላጋይ የለም። ሌላ ነጥብ መስተካከል ያለበት እምነት ሀገራችን ላይ ነብዩ ሰለላሁ ዐለይሂ ወሰለም ሐሙስ ማታ ይመጣሉ ብለው በኒ መስጂድ የሚባለውን ይመስል ወደ ፒያሳ አዲስ አበባ ላይ ያለ አንዋር መስጂድ በስልጤ በጉራጌ በተለያየ ቦታ ላይ ሰዎች ምን ያደርጋሉ? መርሃባ ነቢ መርሃባ እያሉ ይቆማሉ ማለት ነው ከተቀመጡበት። ነብዩ ግን የትም አይመጡም። ያሉት የት ነው? መዲና ተቀብረው አይሻ ቤት ውስጥ ነው ያሉት ማለት ነው። ሌላ ነጥብ መስተካከል ያለበት ማለት ነው የአብሬት ሼክ የሚባሉት ይመጣሉ ድጋሚ ጠፍተው እንጂ አልሞቱም ይላሉ። በደርግ ዘመን ደርግ እርምጃ እንደወሰደባቸውና እንደገደላቸው ይታወቃል ማለት ነው እኚህን ግለሰብ። አብዛኛው ማህበረሰብ ግን ወደዚህ ወደ ጉራጌ ምንም ያምናል ማለት ነው የአብሬት ሼክ ተመልሰው ይመጣሉ እሚላል ማለት ነው። ለእንደዚህ አይነት ሰዎች የረመዳን ጾም አይጠቅማቸውም ማለት ነው። ሌላ መስተካከል ያለበት እምነት ከፊል ሰዎች እኮ እንደፈለጉ መሆን ይችላሉ። ሰላት ባይሰግዱ ጠጅ ቢጠጡ የፈለጉትን ቢሰሩ እኮ አላህ ፈቅዶላቸዋል፣ እንደሻችሁት ሁኑ ብሏቸዋል የሚሉ ሱፊያ የተባለውን የጥመት እምነት የሚያምኑ ሰዎች አሉ ማለት ነው። ይሄም እምነት ሊስተካከል ይገባዋል። ይሄ እምነት ካልተስተካከለ ጾም ዋጋ የለውም፣ ሰላት ዋጋ የለውም፣ ሁሉ ነገር ዋጋ የለውም ማለት ነው። አላህ
ሐታ ውድ ብሎ ለላካቸው ምርጥ ፍጡሩ ነብዩ ሰለላሁ ዐለይሂ ወሰለም ወዕቡድ ረበከ ሐታ ያእቲየከ اليقين ሞት እስኪመጣህ ድረስ ጌታህን ተገዛው እንጂ ያላቸው እሳቸውን እንኳን ማለት ነው። ዛሬ በአገራችን ግን ባይሰግዱም እኮ እሳቸው ይቅር ተብለዋል። ጠጅ ቢጠጡም እኮ ችግር የለውም እሳቸው የሆነ በቃ እንደፈለጋችሁ ሁኑ ተብለዋል የሚባልላቸው አካላት አሉ ማለት ነው። ይሄ ከእስልምና ያስወጣል። ሌላ ነጥብ መስተካከል ያለበት በሩቅ ሚስጥርና በጥንቆላ ማመን። ለምሳሌ አገራችን ላይ ሼህ ሁሴን ጅብሪል የሚባል የጥንቆላ መጽሐፍ አለ። በሱ ያመነ ሼህ ሁሴን እኮ የተናገረው ምድር ላይ ጠብም አላለችም እንዳለው እኮ ሆኗል የሚል ሰው ካለ ከእስልምና ጠቅልሎ ጓዙን ወጥቷል ማለት ነው። ምን ማድረግ አለበት? እምነቱን ማስተካከል አለበት። ከዚህ ውጭ ማለት ነው ቢጾም ቢሰግድ የፈለገውን ነገር ቢሰራ አላህ አይቀበለው። ሌላ ነጥብ ሙወከል እየተባለ ሚያዚያ ግንቦት ሰኔ አካባቢ እርድ ለጂኖች ለሰይጣኖች ይቀርባል ማለት ነው። አገራችን ላይ ከሚመለኩ ሰይጣኖች ውስጥ አዳል ሞቴ፣ ሻሃንበሶ፣ ሰይፉ ጨንገሬ፣ ወሰንጋሎ፣ ራሂሎ እየተባለ እነዚህ ይመለካሉ ማለት ነው። እንግዲህ ለነዚህ ጂኖች ምን ብለው ሁሉ የገጠሙ አሉ። አንበሶ ባንተ ማን ደርሶ ሁሉ ያሉ አሉ ማለት ነው። እንግዲህ ተመልከቱ። አላህ ሆይ አንተ የፍጡራኑ መጠጊያ ነህ እንዳንተ እኮ የለም አይደለም እኮ ያሉት ጂኑን አላህ የፈጠረው ምን ይሉታል ማለት ነው? አንበሶ ባንተ ማን ደርሶ ይሉታል ማለት ነው። ስለዚህ አላህ ባሪያዎች የመጀመሪያው ነጥብ ምንድነው? እምነታችን ሊስተካከል ይገባል ማለት ነው። ትክክለኛ እምነት ካልያዝን አላህ ዘንድ የሰራነውን ያህል ስራ ብንሰራ አላህ ይቀበለው። ሁለተኛ ኢኽላስ፣ ስራን ከይውልኝ ከይስሙልኝ ጥርት አድርጎ ያላህን ፊት ፈልጎ ብቻ መስራት ማለት ነው። አላህ ውድ ባሪያዎቹን አስመልክቶ እንዲህ ሲል ይናገራል። ኢነማ ኑጥዒሙኩም ሊወጅሂላህ ላ ኑሪዱ ሚንኩም ጀዛአን ወላ ሹኩራ እንዳሉ ነገረን ማለት ነው። ትርጉሙም ኢነማ ኑጥዒሙኩም እኛኮ ምናበላችሁ ይላሉ። ማን? የአላህ ውድ ባሪያዎች ስራቸውን ለሱ ያጠሩት እኮ ሰደቃን ሲያወጡ ለሰው ሲያበሉ ሲያጠጡ ምን ይላሉ? ኢነማ ኑጥዒሙኩም እኛኮ ምናበላችሁ እኮ ሊወጅሂላህ ያላህን ፊት ፈልገን ነው። ላ ኑሪዱ ሚንኩም ከናንተ እኮ ምንም አንፈልግም። እነዚህ ውለታ ወደሚውሉላቸው ምስኪኖች ከምስኪኖቹ እኮ ምንም አንፈልግም ይሏቸዋል። ጀዛአን አጸፋውን እንድትመልሱልን ነገ ዛሬ የሰጠናችሁን እናንተ እንድትመልሱልን እኮ አንፈልግም። ወላ ሹኩራ እንድታመሰግኑንም እኮ አንፈልግም። እኛ የሰራነው ያላህን ፊት ብቻ ፈልገን ነው ይላሉ ማለት ነው። ሁለተኛ መሟላት ያለበት መስፈርት ምንድነው ማለት ነው? ኢኽላስ ማለት ነው። ስራን ለአላህ ማጥራት ከይውልኝ ከይስሙልኝ ዝናን ከመፈለግ ከዚህ ሁሉ የጠራ መሆን አለበት። ሶስተኛ ሙታባአ የነብዩ ሰለላሁ ዐለይሂ ወሰለም ሱና ገጥሞ መገኘት አለበት እያንዳንዱ ምን ሰራው ስራ ማለት ነው። ያ ካልተሟላ አላህ አይቀበለው። አላህ ምን አለ? ወማ አታኩም الرسول መልእክተኛው ይዞላችሁ የመጣውን ያዘዛችሁን ነገር فخذوه አጥብቃችሁ ያዙት፣ ታዘዙ፣ እሺ በሉ። ወማ ነሃኩም عنه እሱ የከለከላችሁን ነገር ደግሞ ፈንተሁ ራቁት ይለናል። وقال صلى الله عليه وسلم ነብዩ ሰለላሁ ዐለይሂ ወሰለም ደግሞ እንዲህ አሉ። ኢማሙ ሙስሊም በዘገቡት መን አሚለ አመለን ስራን የሰራ ሰው ليس عليه أمرنا ያን ስራ ሲሰራ ደግሞ የኛ ትእዛዝ የለበትም እሱ በሰራው ስራ ላይ فهو رد ያ ስራው ተቀባይነት የለውም ውድቅ ይሆናል አሉ። ልብ በሉ አስምሩ ይሄንን ሐዲስ። ሰዎች ዛሬ ምን ይላሉ? መውሊድን ብናከብር ምን ችግር አለው? እንዴት ማስረጃ እንጠየቃለን? እሳቸውን እንወዳቸው የለው ያሉ። የአላህ መልእክተኛ ግን ምን ሚል ፈርድ ሰጠውባቸው? አንድን ስራ የሰራ ሰው አሏቸው። ለምሳሌ መውሊድን ያከበረ ሰው በእኛ ሸሪዓ ምን ስለሌለ አንድ ሰው ሲወለድ በሰባት ቀኑ ማለት ነው አንድ ህፃን ሲወለድ ቤተሰቦቹ ምን ያደርጋሉ? በሰባት ቀኑ ወንድ ከተወለደ ሁለት በግ ወይ ሁለት ፍየል፣ ሴት ከተወለደች አንድ በግ ወይ አንድ ፍየል አርደው ለአላህ ሹክር ያስገባሉ። ከዛ ውጭ አመት ጠብቆ today is my birthday ዛሬ እኮ የኔ የልደት ቀን ነው ብሎ ማክበር የለም። የራሱንም ይሁን የነብይን ልደት ማክበር የሚባል የለም። ስለዚህ ይኸው ምሳሌ ውስጥ እንክተተው በዚህ ሐዲስ መሰረት መን አሚለ አመለን ስራን የሰራ ሰው መውሊድን ያከበረ ሰው ለምሳሌ ለይስ عليه አምሩና የኛ ትእዛዝ የሌለበት። አሁን ጥያቄው ምንድነው? ነብዩ ሰለላሁ ዐለይሂ ወሰለም የልደት በዓሌን አክብሩልኝ ብለዋል ወይስ አላሉ? አላሉ። አላህ የመልእክተኛውን የልደት በዓል አክብሩለት ብሏል ወይስ አላለም? አላለም። ጥሩ። ለይስ عليه አምሩና የኛ ትእዛዝ የሌለበት አላህና መልእክተኛው ያላዘዙበት فهو رد ያ ስራ እኮ ትርፉ ልፋት እንጂ አላህ ዘንድ
ተቀባይነት የለውም ውድቅ ነው አንድ ምሳሌ ያየ ሁለተኛ ትንሿ ኢድ የተባለ በዚህ በስልጤ በሐደሬ በመላው አገሪቱ በተለይ አሁን ምን እየሆነ ነው ኢድ አላህ ረመዳንን ጾማችሁ ኢዱን ቀን ተደሰቱበት እንጂ ያለው ከዛ በኋላ ሸዋል ላይ ያለችው 6 ቀን ጾማችሁ ከኢዱ በላይ ተደሰቱ እንደ ኢድ አድርጋችሁ ያዟትም ያችን ቀን አላለም ዛሬ ግን ምን ይባላል የዋናው ኢድ ቀን እኮ ይደክመናል ከዛ 6ቱን እንጾምና 7ኛዋን ቀን ሞቅ አርገን ነው የምናከብረው እንዲያውም በሐደሬ ምን ይባላል የሐረሬ ክልላዊ መንግስት ቀኑን ክልላዊ በዓል አድርጎ ይዝጋልን ይባላል ማለት ነው ይሄን እስልምና ያቀው የሐረሬ ክልላዊ መንግስት እስልምና ላይ ምንም ሊጨምር አይችልም ሀታ አይደለም የሐረሬ ክልላዊ የክልል የአንዲት ክልል አይደለም የሳውዲ መንግስት እስልምና ላይ ምንም ነገር መጨመር አይችልም ምንም ነገር መቀነስ አይችልም ምክንያቱም ነብዩ ሰለላሁ ዐለይሂ ወሰለም ትንሹ የሚባል ኢድ አላላሉ ልክ ለምሳሌ 13 14 15ን ጾመ 16ኛውን ቀን እናከብረው ሰኞን ጾመን ማክሰኞን እናከብራትም ስለዚህ አላህ ባሪያዎች ሆይ ይሄው የኛ ትእዛዝ የሌለበትን ስራ የሰራ ሰው ስራው ተቀባይነት የለው ውድቅ ነው ስለዚህ እነዚህን 3 መስፈርቶች ማሟላት ላይ አደራ ማለት ነው እምነትን ማስተካከል ይሄ ለዚህ ነው ቅድሚያ ለተውሂድ ቅድሚያ ለእምነት እምንልበት ምክንያት ማለት ነው ሁለተኛ ኢኽላስ ስራን ለአላህ ጥርት አድርጎ መስራት ሶስተኛ የነብዩ ሰለላሁ ዐለይሂ ወሰለም ፈለግ ብቻ ተከትሎ መስራት እሳቸው የሰሩትን መስራት እሳቸው ያልሰሩትን መራቅ ለዛሬ ደግሞ 3 ዱዓዎች አዘጋጅቼላችኋለሁ አንደኛው ዱዓ ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار ترجم ربنا ጌታችን ሆይ አቲና ስጠን في الدنيا በመድራዊ ዓለም ህይወታችን ሐሰና መልካም ነገርን ስጠን እንግዲህ መልካም የተባለውን በጠቅላላ ለኛም የሆነውን እሱ ነው የሚያውቀው እሱ ይሰጠናል እሱን እንዲሰጠንም ነው አሁን እየለመነ ያለ ነው وفي الآخرة በሚቀጥለውም ዓለም ሐሰና ጀነትን ስጠን وقنا ጠብቀን عذاب النار አሳማሚውን እሳት ጀሃነምን ጠብቀን ይላሉ አለ አንድ ዱዓየን ማለት ነው ሁለተኛ ዱዓ ربنا آمنا فاغفر لنا وارحمنا وأنت خير الراحمين ትርጉም ربنا ጌታችን ሆይ آمنا አምነናል فاغفر لنا ማረን وارحمنا እዘንልን وأنت አንተኮ خير الراحمين ከአዛኞች ሁሉ በላጭኮ አዛኝነህ ሁለት ዱዓየን አይደለ ሶስተኛ اللهم إني أسألك علما نافعا ورزقا طيبا وأملا متقبلا ترجم اللهم الله هوي إني أسألك أن يكون منها له علما نافعا ጠቃሚ ዕውቀትን ወሪዝቀን ጠይባ መልካም ሲሳይን ስጠኝ የተባረከች መልካም የሆነች የተባረከችን ሲሳይ ስጠኝ ወአመለን ሙተቀበላ አንተ የምትቀበለውን ስራ ደግሞ አሰራኝ ለፍቼ ኪሳራ ላይ እንዳልወድቅ ምን አድርገኝ ስራዬን አሳምርልኝ በዕውቀት የታገዘ ከቢድዓ ከይውልኝ ከይስሙልኝ የጠራ ከሽርክና ከክህደት የጠራ ስራ አሰራኝ ብለን ጌታችንን እንለምናለን ማለት ነው የዛሬ ትምህርቴን በዚህ ጨርሻለሁ አላሁ ሱብሓነሁ ወተዓላ ረመዳናችንን ይቀበለን መጨረሻችንን ያሳምርልን አገራችንን ሰላም ያደርግልን ወሰለላሁ ዐላ ነብይና ሙሐመድ ወዐላ አሊሂ ወሰህቢሂ አጅማዒን ሱብሓነከ አላሁመ ረበና ወቢሐምዲክ አሽሀዱ አን ላ ኢላሃ ኢላ አንተ አስተግፊሩከ ወአቱቡ ኢለይክ